በክርስቶስ ክርስቲያን የተሰኛችው የልዑል እግዚአብሔር ቤተሰቦች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን መላእክት ባለሟሎች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ አዲስ ወደ ተዘጋጀው የትምህርታችን ርዕስና ትምህርት እንገባለን። የገሃነም ደጆች አይችሏትም። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ነው። በእግዚአብሔር የሚያምኑትን ክርስቲያኖችን ለማጥፋት የሚተጉ ክፉዎች ነገስታት መጨረሻቸው ምንድን ነው? ማሳሰቢያ አለኝ። ይህን ታላቅ ትምህርታዊ መልእክት እስከ መጨረሻው እንድታደምጡት በእግዚአብሔር ስም አሳስባችኋለሁ። ቅድስት ቤተ ክርስቲያንንም ሆነ አገልጋዮቿን ክርስቲያኖችንም ጭምር ማጥፋትም እንደማይቻል ጌታችን በአማናዊ ቅዱስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ሲል አስተምሯል። የገሃነም ደጆች አይችሏትም የሚለውን መልእክታችንን ለመግለጽ በቅድሚያ በብሉይ ኪዳን የነበሩት ነገስታት በእግዚአብሔር ላይ የነበራቸውን አመጽ፣ እግዚአብሔርን በሚያመልኩ አማኞች ላይ ሲያደርጉ የነበረውን ግፍ፣ በእግዚአብሔር ክንድ ሁሉንም ነገስታት ስም አጠራራቸውን ከምድረ ገጽ አጥፍቷቸዋል። ለምሳሌ ፈርዖን እጅግ አመፀኛ ንጉስ ነበር። ይህ ታላቅ ንጉስ በተለያዩ ነገስታት ዘመን እየተፈራረቁ ለ430 ዘመናት ብዙ ስቃይና ግፍ በሕዝበ እስራኤል ላይ አድርገውባቸው በመጨረሻው በነበረው የግብፅ ንጉስ ፈርዖን ዘመን በሊቀ ነቢያት ቅዱስ ሙሴና በወንድሙ ካህኑ አሮን አማካኝነት ሕዝብን ልቀቅ፣ የሰማይና የምድሩ ባለቤት እግዚአብሔር ይህን ብለዋል ብለው ሲነግሩት እብሪት በተሞላ መንፈስ ተወጥሮ እግዚአብሔርን አላውቅም እስራኤልንም አልለቅም በሚል መልሱ እግዚአብሔርም በግብፅ ሕዝብ ላይ 10 መቅሰፍቶችን አምጥቶባቸው በ10ኛው መቶ በኩር መቅሰፍት እስራኤል ዘሥጋን ከግብፅ ለመውጣታቸውና ከመከራ ለመዳናቸው ምክንያት ሆኖ በመጨረሻም ንጉሥ ፈርዖንና የሚመካባቸው ሰራዊቱ በአንድነት በ11ኛው ስጥመተ ባህር መቅሰፍት በኤርትራ ባህር አንድም ሳይተርፉ ሁሉም አልቀዋል። በእግዚአብሔር ሰዎች ላይ እብሪት የተሞላበት እግዚአብሔርን መገዳደር ይዞት የሚያመጣው መዘዝ መጨረሻው ዘላለማዊ ሞት የሚያመጣ መሆኑን በምድር ላይ ያለን ሁላችን ልንገነዘበው ይገባል። ሙሉ ታሪኩን ኦሪት ዘጸአት ምዕራፍ 7 ምዕራፍ 8 ምዕራፍ 9 ምዕራፍ 10 ላይ ያለውን በቤታችሁ ተረጋግታችሁ ተመልከቱት። ሁለተኛው አመፀኛው ንጉስ የአሦር ንጉስ ሰናክሬም ነው። ሰናክሬም እጅግ ሲበዛ በሰራዊቱ ብዛት የሚመካ ከንቱ መሪ ነበር። በዘመኑ የነበረው በእስራኤል በሰማርያ የነገሰው ንጉስ ሕዝቅያስ ጸሎት ይጸልይ ነበርና ከእግዚአብሔር አንድም ሳይቀር በዘመኑ የነበረው በእስራኤል በሰማርያ የነገሰው ቅዱስ ሰው በጸሎቱ ምክንያት ከእግዚአብሔር ዘንድ አንድም የሞት መልአክ ተልኮ በመቅሰፍት የሚመካበትን ሰራዊትን ሁሉ አንድም ሳይቀሩ 185,000 ሰራዊት በእግዚአብሔር ክንድ ታላቁ መልአክ ቅዱስ የሰራዊት አለቃ ቅዱስ ሚካኤል በእውነት ተልኮ መቅሰፍታዊ ቅጣት ሁሉንም አምጥቶባቸዋል። ንጉሥ ሰናክሬም ሰራዊቱ እንዳለቀበት ሲያውቅ ተነስቶ ወደ አገሩ ቢሄድ ከአብራኩ በወጡ ልጆቹ አድራማሌክና ሳራሳር አንገቱን በሰይፍ ቀልተውት በመቅሰፍት ሞቷል። በእግዚአብሔር ላይ በትዕቢትና በማን አለብኝነት አፍን ማላቀቅ መጨረሻው በእንደዚህ አይነት መቅሰፍት መቀጣትም ይኖራልና ሁላችንም ልንጠነቀቅ ይገባናል። ሙሉ ታሪኩን ሁለተኛ ነገሥት ምዕራፍ 18 እና ምዕራፍ 19ን ከመጽሐፍ ቅዱስ በቤታችሁ አረፍ ስትሉ ተመልከቱት። ዛሬም በአፍሪካና በመላው ዓለም ላይ ያሉ አምባገነን መሪዎች በሰራዊታቸው ብዛትና በሰለጠኑ መሳሪያዎቻቸው ተመክተው የእግዚአብሔር አገልጋዮችና መስጋኝ ክርስቲያኖች ላይ መከራና ስቃይ ቢያበዙ
በመቅሰፍት ከመቀጣት የሚያድናቸው ምድራዊ ኃይል እንደሌላቸው ቀድመው መረዳት አለባቸው። በነቢየ እግዚአብሔር ንጉሥ ዳዊት የመዝሙር ቅኔም ይህን እውነት ቁልጭ አድርጎ ያሳየናል። መዝሙረ ዳዊት ምዕራፍ 32 በቅንፍ 33 ከቁጥር 16 እስከ 17 ላይ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም፣ ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም ነው ያለው። ታንኩ፣ መድፉ፣ ቢኤሙና ጀቱ፣ ድሮኑ ቢሰበሰብ በዓለም ላይ እግዚአብሔርን ግን ማንም ሊያሸንፍ አይችልም ነው። ሌላው አደገኛ ንጉሥ ናቡከደነጾር ነው። ይህም ንጉሥ ቁመቱ 60 ክንድ ወርዱን 60 ክንድ ለዚህ የወርቅ ምስል በእውነት ያልሰገደ በሞት እንደሚቀጣ አዋጅ አሳወጀ። በዚያን ጊዜ በእግዚአብሔር የሚያምኑትን በስደት ስማቸው ሚሳቅ፣ ሲድራቅ፣ አብደናጎ የሚባሉትን በሀገራቸው ቋንቋ ትርጉም አናንያ፣ ሚሳኤል፣ አዛርያ የተባሉትን በእግዚአብሔር የሚያምኑትን 3 ደቂቅን ወደ እቶን እሳት እንዲወረወሩ ቢያደርግም ልዑል እግዚአብሔር መልአኩ ቅዱስ ገብርኤል ልኮላቸው ከሚንቀለቀለው እቶን እሳት አድኗቸዋል። ንጉሥ ናቡከደነጾርን እንደ በሬ ሳር እንዲበላ ኑሮ በጫካ ባሉ አውሬዎች ጋር ተወስኖበት በሚያስደንቅ ስልጣንና ኃይል እግዚአብሔር ቀጣው። ታሪኩ በመጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 3 እና ምዕራፍ 4 ላይ ተመዝግቧል። ከዚሁ ጋር የምናወሳው የናቡከደነጾር የልጅ ልጅ የሆነውን ንጉሥ ብልጣሶር እግዚአብሔር የሚመሰግንባቸውን በቅድስናው ስፍራ በክብር የተቀመጡትን ንዋያተ ቅድሳት መገልገያዎቹን በእብሪትና በአመፅ ለጋለሞታዎች መጠቀሚያ በማድረጉ በአንድ ቀን ሌሊት በእግዚአብሔር ክንድ የተጻፈች ማኔ ቴቄል ፋሬስ ትርጉሙም በሚዛን ተመዝነህም ቀለህም ተገኘ በሚል መቅሰፍት በዚያው ህልሙን ባየባት ሌሊት ዳርዮስ ገድሎታል። መንግስቱንም ሜዶናዊው ዳርዮስ ወሰደ። ሙሉ ታሪኩን ትንቢተ ዳንኤል ምዕራፍ 5 ቁጥር 1 ጀምሮ ተመልከቱት። ከብሉይ ኪዳን በመጨረሻም የምናወሳው ንጉሥ ኦዞን ነው። ይህ ንጉሥ ሕዝብን የሚመራበትን የመንግስትን ስልጣን አልበቃ ብሎት ስልጣነ ክህነት ያላቸውን ብቻ የሚገለገሉበትን ከነዋያ ቅድሳት አንዱ የሆነውን ጽናሃ ይዞ የካህናቱን ልብሰ ተክህኖ ለብሶ ዕጣን አጥናለሁ ቢል በግንባሩ ላይ ለምጽ በመታየቱ በመቃብር እንዲቆይ ተደርጎ የሞቱ ምክንያት በለምጽ በመንደዱ በዚያው በመቃብር ሳለ በዚህ እብሪት በዘግናኝ መቅሰፍት ተቀስፏል። ከነዚህ 5 አመፀኞች ነገስታት የምንማረው ነገር ቢኖር በእግዚአብሔር አገልጋዮችና በእግዚአብሔር መመስገኛ ቦታ ስፍራ ላይ ተደጋጋሚ ሸፍጥ መፈጸም መጨረሻው መቅሰፍታዊ ሞት መሆኑን በመገንዘብ ክርስቲያኖችን አጥብቆ ማሳደድ ይዞት የሚያመጣውን አስደንጋጭ መቅሰፍት አጉልቶ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ያለው ትልቅ ትምህርት ነው። ይህንን ነው የሚያሳየን። በቀጣይ እንደ እግዚአብሔር ቅዱስ ፈቃድ ከሐዲስ ኪዳንና ወቅታዊ በሆነው ጉዳይ ቁጥር 2ን እንመለከታለን። ለዕለቱ እዚሁ ላይ ይቆየን።